ለምን መስላችኋል? ማህበራዊ ሚዲያ ላይ ያሉ ሰዎች አሁን ላይ ስኬታማ የሆኑት ማህበራዊ ሚዲያ ላይ ሰዎች አይታቸው ከሆነ የራሳቸው ማንነት ሪፍሌክት ስለሚያደርጉ ነው። አነጋገራቸው ብትሉ፣ አረማመዳቸው፣ ስራቸው፣ ሁሉ ነገራቸው ዘሆል ላይፋቸው የራሳቸው ማንነታቸው ነው ሾው የሚያደርጉት የራሳቸው ማንነት ነው። በዚህ ዘመን ላይ ስኬታማ የሆኑ ሰዎች ስኬታማ ያደረጋቸው ሚስጥር ኦተንቲክሲቲ ነው፣ ማንነትን ማወቅ። ሁሉም ስኬታማ የሆኑ ሰዎች ከማንነታቸው ነው የተነሱት። ማህበራዊ ሚዲያ ላይ ተመልከቱ። ስኬታማ የሆኑ ሰዎች ማንነታቸውን ደብቀው አይደለም፣ ወይም ደግሞ ሌሎችን ኮፒ አድርገው አይደለም፣ በራሳቸው ሆነው። ራስን መሆን ስኬታማ ያደርጋል። ብዙ ሰዎች ኮፒ ያደርጋሉ። ሁሉንም ገረገር እየገለበጡ ኮፒ ያደርጋሉ። በኢንስታግራም የሚለጠፈውን፣ በፌስቡክ በቲክታክ ላይ የሚለቀቀውን ነገር እያዩ ምን ያደርጋሉ? ኮፒ ያደርጋሉ ሰዎች። ስለዚህ ማንነታችሁን ኮፒ የምታደርጉት ከሆነ ከሌላ ሰው ጋር ራሳችሁን እያነጻጸራችሁ ወይም ደግሞ ሌሎችን ለመምሰል ሌሎች ያደረጉትን እንደ ሌሎች ለመሆን የምትጥሩ ከሆነ የራሳችሁን ማንነት ነው የምታጡት፣ ወይም ደግሞ የራሳችንን ማንነት ነው የምናጠው። ራስ መሆን ነው፣ ኮፒ አለማድረግ ነው ከሌሎች ሰዎች። ንግግራችሁንም ሊሆን ይችላል፣ ማንኛውንም ነገር ሊሆን ይችላል። ኮፒ አለማድረግ፣ በቃ ራስን መሆን፣ ሰዎችን አለመምሰል። ሰዎችን ለመምሰል የምትጣጣሩ ከሆነ ወይም ሰዎች ያደረጉትን ለማድረግ ወይም እነሱ ለመምሰል የምታደርጉ ከሆነ ጥረት የምታደርጉ ከሆነ የራሳችሁን ኃይል ነው የምታባክኑት፣ ጉልበታችሁን ነው የምትጨርሱት። ምክንያቱም ኦሪጂናሉ ሰው አለ። ኦሪጂናሉ ያ ማለት ሃይ ኮፒ ነው የምትሆኑት እናንተ። ስለዚህ ስኬታማነት ወይም ደግሞ በአንድ ነገር ላይ ውጤታማነት የሚመጣው ራስን በመሆን ነው፣ ኦተንቲክ በመሆን ነው። አሁን ላይ ማህበራዊ ሚዲያ ላይ ወይም ደግሞ በኢንስታግራም፣ በፌስቡክ፣ በተለያዩ ነገሮች ላይ ሰዎች ሌሎችን እያዩ ሌሎችን ለመምሰል ጥረት ያደርጋሉ። ግን ኦሪጂናል አይደለም፣ እንዳሰዎች የሚሆኑት ኮፒ ነው የሚሆኑት። ስለዚህ ኦተንቲክ ስትሆኑ ያስታውቃል። ስለዚህ ሰዎች የሚራቡት እውነተኝነትን ነው። ዛሬ ገበያው በሐሰተኞች ተሞልቷል። ምክንያቱም ከሌሎች ሰዎች ልዩ የሚያደርገን የራሳችን ማንነት ነው። የራሳችን ማንነት ሌላ ነው፣ ሰዎች የራሳቸው ማንነት አላቸው። ስለዚህ አውጥታችሁ ማሳየት የሚገባችሁ ነገር የራሳችሁ ማንነት እንጂ ሰዎችን ለመምሰል የሆነ ሰው አለ እሱን ለመምሰል የምትወዱት የምታደርጉት ሰው ካለ እሱን ለመምሰል ስታደርጉ የራሳችሁን ኃይል እያጣችሁ ትሄዳላችሁ። ከማንነታቸው ስለተነሱ ዩኒክ ያደርጋችኋል፣ ያ ነገር ልዩ ያደርጋችኋል። ስለዚህ ሰዎች ደግሞ የሚራቡት ነገር የእናንተን እውነተኛ ማንነት እንጂ የእናንተን ኮፒ አይደለም የሚፈልጉት። ስኬታማ ሰዎች የሚያውቁት ሶስተኛው ሚስጥር ኦተንቲክሲቲ መሆን ነው፣ ከማንነታቸው መነሳት ነው። ራሳችንን መፈተሽ ነው። እንግዲህ እኔ ማንን እየመሰልኩ ነው ያለሁት፣ ማንን ለማስመሰል ወይም ደግሞ እንደማን ለመሆን እየሞከርኩ ነው የሚለውን ነገር ራሳችንን መጠየቅ ያስፈልገናል። ከራሳችን መነሳት፣ ከማንነታችን መነሳት ለውጤት ትልቅ የሆነ ግብአት ነው ማለት ነው። አራተኛው በዚህ ዘመን ላይ ስኬታማ እንድትሆኑ የሚያደርጋችሁ ነገር አብሮ መስራት ኦር ኮላቦሬሽን። እንግዲህ ማህበራዊ ሚዲያ ላይ አይታችኋል። አሁን ላይ ማህበራዊ ሚዲያ ላይ ያሉ ሰዎች ሰክሰስፉል እየሆኑ ያሉበት ትልቁ ሚስጥር ኮላብ ስለሚያደርጉ ነው። ኮላብ አድርገው ከሌሎች ሰዎች ጋር አብረው በጋራ በመስራታቸው ነው። ብቻውን ያለ ሰው ወይም ብቻውን የሚፍጨረጨር ሰው ሲፍጨረጨር ይኖራል እንጂ በዚህ ዘመን ላይ ስኬታማ መሆን አይችልም። ይህን በደንብ አድርጎ ማወቅ ያስፈልጋል። ምናልባት አሁን ላይ በጣም በርካታ ነገሮችን አይታችሁ ሊሆን ይችላል። ብዙ ነገሮች ከብቻችሁ እየለፋችሁ ሊሆን ይችላል። ብቻችሁን 12 ሰዓት 10 ሰዓት ከምትሰሩ ከእናንተ ሻል ከሚሉ ሰዎች ጋር 2 ሰዓት ብታሳልፉ ይበልጣል። ስለዚህ በዚህ ዘመን ላይ ስኬታማ ሰዎች የማይነግሯችሁ ሚስጥር በጋራ መስራት ነው። አዋቸው ባክግራውንዳቸውን ከኋላ መጣችሁ ወይም ደግሞ አሁን ላይ የተሳካላቸውን ሰዎች ሚስጥራቸውን ማወቅ ትችላላችሁ። ሚስጥራቸውን በደንብ ባክግራውንዳቸውን በደንብ ማጥናት ትችላላችሁ። እነዛ ሰዎች ከስራቸው ወይ ቤተሰብ አለ ጥሩ አዌርነስ ያለው ወይም ደግሞ ጓደኛ አለ፣ ካልሆነም ደግሞ የሆነ ኮላብ አድርገው የሚሰሩት ሰው አለ። ስለዚህ አሁን ላይ ትልቁ የስኬት ሚስጥር ኮላብ አድርጎ መስራት ነው፣ ወይም በጋራ በቡድን መስራት ነው። ከእናንተ ሻል የሚል ሰው ያስፈልጋችኋል። ጓደኛችሁ ከእናንተ በላይ አዌርነስ ያለው ሰው ሊሆን ይገባል። አለበለዚያ ሜንቶር ሊኖራችሁ ይገባል። እኛ ሀገር ላይ አልተለመደም ይሄ ነገር። በውጭ ሀገር ግን ብዙ ሰዎች የራሳቸው ሜንቶር አላቸው። በሆነ ነገር ላይ የሚያማክሩት፣ በሆነ ነገር ላይ የሚጠይቁትና የሚያማክሩት ሰው አላቸው። በእኛ ሀገር ላይ አልተለመደም። ራሳችን ሜንቶር፣ ለቢዝነሱም ለሁሉም ራሳችን የምንጠይቀው ሰው ደግሞ ከኛ የተሻለ አዌርነስ የሌለው ሰው ይሄ ያመጣው ጣጣ ምንድነው? ሜንቶርሺፕ አልተለመደም። ወይም ደግሞ ለዛ ነው ብዙ ሰዎች ስታክ አድርገን የምንቀረው። የሆነ ነገር ሞክራችሁ የሆነ መንገድ ትሄዱና እዛው ስታክ አድርጋችሁ ትቆማላችሁ። ምክንያቱም ሜንቶር የሚያደርጋችሁ ሰው የለም። ምክንያቱም አብራችሁ ከሰዎች ጋር አሰሩ። ስለዚህ አሁን ላይ ብቻውን የሚሰራ ሰው፣ ለብቻው የሚታገል ሰው የተወሰነች መንገድ የተወሰነች እርምጃ ሊራመድ ይችላል። አሰበበት ቦታ ግን መድረስ አይችልም።
ስለዚህ አሰባችሁበት ለመድረስ የራሳችሁ ጥረት እንዳለ ሆኖ ከሌሎች ሰዎች ጋር ኮላብ አድርጋችሁ መስራት ያስፈልጋል። ኮላቦሬሽን መፍጠር ያስፈልጋል። ሶሻል ሚዲያ ላይ ያደጉ ኢንፍሉዌንሰሮችን ወይም ፌመስ የሆኑ ሰዎችን ባክግራውንዳቸው ማጥናት ትችላላችሁ። እነዛ ሰዎች ስኬታማ ያደረጋቸው ነገር ኮላብ አድርገዋል፣ ወይም ደግሞ ሜንቶር የሚያደርጋቸው ሰው አለ። ካልሆነም ደግሞ አጠገባቸው ያሉ ሰዎች አሉ የሚረዷቸው፣ እነሱን አቅጣጫ የሚያሳዩዋቸው ወይም ለነሱ ስኬት ኮንትሪቢዩት የሚያደርጉ ከጎናቸው ሰው አላቸው። ስለዚህ በዚህ ዘመን ላይ የስኬት ሚስጥር ኮላብ አድርጎ ከሌሎች ሰዎች ጋር መስራት በጣም አዋጭ ነው። በየትኛውም ኢንዱስትሪ ውስጥ፣ ሶሻል ሚዲያ ላይ ብቻ አይደለም፣ በማንኛውም ኢንዱስትሪ ውስጥ በየትኛውም ዘርፍ ውስጥ ብትገቡ በጋራ የሚሰሩ ድርጅቶች አሉ፣ በጋራ የሚሰሩ ፌመስ የሆኑ ሰዎች አሉ፣ በጋራ የሚሰሩ ካምፓኒዎች አሉ፣ ወይም ደግሞ ግለሰቦች አሉ። ስለዚህ በዚህ ዘመን ላይ ብቻውን የሚፍጨረጨር ሰው የተወሰነች መንገድ ሊሄድ ይችላል እንጂ በመዳረሻው አይደርስም። ስለዚህ ስኬታማ ለመሆን ሌላው መከተል ያለብን ነገር ኮምፒቲሽን እንትታችሁ ኮምፒት ከማድረግ ይልቅ ኮላብ አድርገን ከሰዎች ጋር መስራት ስኬታማ ያደርገናል ማለት ነው።